መድብል ማንን ማትረፍ እንዳለበት በስተመጨረሻ መርጧል። ምሳሌ የትም ብትታገት የትም ብትሆን እሷን ለማስፈታት ብዬ ዝናን አልለቀውም ብሎ እስካሁን ድረስ ቆራጥ በሆነ የራሱ አቋም ላይ ነው ያለው። በዚህ ሁኔታ ላይ ብዙዎቻችሁ የተናደዳችሁበት ነገር ነው። እንዴት ምሳሌን ሕፃን ልጅ የምታክል ነገር እሷ ምንም በማታውቀው በዛ ላይ ደግሞ ከዚህ በፊት ስንት መከራ እንደደረሰባት ቅድስት ስትናገር ሰምታችኋል። የመጀመሪያው የነበረው ገና ሕፃን እያለች በጣም በሕክምና ስትታመም የነበረችና በስተመጨረሻም ስንት መከራ ታይቶባት ከዳነች በኋላ ድጋሚ ደግሞ አባቷ ብሩክ ይጠፋል። ይህንንም ደግሞ ተቋቁማ አባቴ የት ነው እያለች እስካሁን ድረስ ባለችበት ሰዓት ላይ ድጋሚ በሶስተኛ ምክንያት ምንም በማታውቀው ታግታለች። በዚህ ሁኔታ ላይ በጣም አሳዛኝ ነገር ውስጥ ነው ያለችው ቅድስት። መድብልም ብዙ ጊዜ ጠቅጭቀዋለች። እሱን ልቀቀውና ምሳሌ ትለቀቅ፣ ቢያንስ ለአንተ እኮ አደራ እንድትገባለት ወይንም ደግሞ ወንድም ሳይጠፋ በፊት የጻፈውን ነገር እያንዳንዷን አንብበሃል። ልጄን አደራ ነበር ያለው። አሁን ደግሞ አንተ ልጅቷን ማዳን እየቻልክ እሱን ግን እያደረግክ አይደለም። ለብሩክ ታዲያ ይህን ያህል የምትቆረቆር ከሆነ ለምን ልጁን አታድንለትም ብላ እሱ እንዲሰማውና ዝናን እንዲለቀው ለማድረግ እየሞከረች ነው ያለችው። አልተሳካላትም። ነገር ግን ይሄን ሁሉ እሺ ማትለኝ ከሆነ በራሴ አንድ ማድረገው ነገር አለ ብላ ስትነግረው መጨረሻ ላይ ሰምታችኋል። ነገሩን በጣም ስላሳሰበው መድብል ጥያቄውን ይጠይቃታል። ምን ለማድረግ አስበሽ ነው? ምን ልታደርጊ ነው ብሎ ደጋግሞ ሲጠይቃት እሷ ግን ነገሩን ለመደበቅ ነበር የፈለገችው። ያው ብዙዎቻችሁ እንዳሰባችሁት ከሆነ እኔ እማትለቀው ከሆነ ራሴ እጄ ፈትቼ የምለቀው ይሆናል የምትለው ነበረ የምትጠብቁት። ነገር ግን ያንን ነገር ፊት ለፊት የምትነግረው ከሆነ እሱ መድብል ወዲያውኑ ይጠነቀቅና ወደዛ ቦታ እንዳትደርስ ወይንም ሊቆልፍባት ይችላል ማለት ነው። ስለዚህ ያላት የመጨረሻ አማራጭ ዋሽታም ሊሆን ይችላል አገር ቤት መሄድ እንደምትፈልግና ከዚህ ነገር ሁሉ ተስፋ ቆርጣ እጇን አውጥታ ወደ ሌላ ቦታ እንደምትሄድ ነበረ ለመድብል የተናገረችው። መድብል በዚህ ሁኔታ ላይ በጣም ያዝናል። ነገር ግን አሁንም ቢሆን ከአቋሙ ፍንክች አላለም ነበረ። ለምን እሱ ዝናን መልቀቅ ያልፈለገው ይሄን ያህል ልጅቷ እስከታገተች ድረስ ወይንም ምሳሌ ታግታ እዛ እያሰቃዩት እንደሆነ እየነገሩትም ጭምር አንዲችም እንኳን ቢሆን ዝናን አልለቀውም ብሎ እስካሁን ድረስ ቆፍጠን ብሎ አቋሙ ላይ ያለው። ሌላው ደግሞ ሞገስ ከሚስቱ ጋር ባደረጉት ስምምነት ያው የጋብቻ ወረቀቱን በዚህ ሰዓት ላይ ይህን እድላቸውን መጠቀም እንዳለባቸው ጭምር ተነግረውና መድብል ሳይሰማ ሞገስ ሄዶ ዝና ሊያስፈርመው ይፈልጋል ማለት ነው። ዝና በሰዓቱ እዛው እንደታገተ ነው ያለው። በዚህም ማለ በዛ መውጣቱን ያው እርግጠኛ እንደሆነና በእናንተ ፈቀዳችሁልኝ አልፈቀዳችሁልኝ ከዚህ መውጣት አይቀርም ብሎ እያስፈራራቸው ነበረ። ሞገስ አንዱ ሊያቀርብለታል። አንተ እዚህ ወረቀት ላይ ግዴታ መፈረም አለብህ፣ ሚስቴ ለአንዴና ለመጨረሻ ጊዜ ልቀቅልኝ፣ ህጋዊ ሚስቷ አንተ አይደለህም እያለው ነበር። ነገር ግን በዚህ ሰዓት ላይ ያው ዝና የመለሰለትን መልስ ሰምታችሁታል። አንተ እኮ ሚስቴን ነጠቀኝ፣ ህጋዊ ሚስቴን፣ ለዛውም ትክክለኛ ሰነዱ አንተ እጅ ላይ ነው ያለው፣ አየህ አይደለ? ስለዚህ አንተ ነህ ጥፋተኛው፣ የኔን ሚስት ነጥቀኸኛል ብሎ ነገሩ እንዲሰማው እያተረገው ነበር ያለው። ሞገስ ግን በዚህ ሰዓት ላይ አንድ ፍራቻ ይመጣበታል። ያው መድብል በቀላሉ እሺ ብሎ ተስማምቶታል ወረቀቱ ላይ ለመፈረም። ታዲያ ይህንን እሺ ብሎ የተስማማው የመጀመሪያው ነገር እጄን ትፈታኝና እፈርምልሃለሁ፣ ታዲያ እጄ ላይ ያለውን ካቴና ወይንም ሰንሰለት ካልፈታህልኝ ባገጭ እንዴት ነው የምፈርመው ይላል። በዚህ ሰዓት ላይ ግራ እየገባው ሞገስ ድንግጥ ይላል። ምክንያቱም ሌላ ምንም አማራጭ አይኖረውም ማለት ነው። ስለዚህ ግዴታ እጁ ላይ የታሰረውን ካቴና ወይንም ሰንሰለት መፍታት ይኖርበታል። ከጀርባ እየዞረ ሊፈታለት ነበር ሐሳቡ። ታዲያ ያው ዝና ደግሞ ሞገስ እንዳይፈራ ብሎ አንዴ ሌላ ነገርማ የምትጠረጥር ከሆነ እኮ አንድ እጄን ብቻ ትፈታኝና በአንድ እጄ ብቻ መፈረም ይችላል ይሏል። በአንድ እጁ ምን ማድረግ ይችል ይሆን? ዝና እንዲህ በቀላሉ የተስማማው አንድ ነገር አስቦ እንጂ ሁላችሁም ለሱ ብሎ ለመፈረም በቀላሉ እንደዚህ እንደማይስማማ ታውቃላችሁ። ሌላው ስለ መጨረሻው ጉዳይ ስናወራ ስለ ምሳሌ እናውራ። ምሳሌ የታገተችበት ቦታ ላይ አንድ እሷን የሚጠብቃትን ልጅ አይታችኋል። በጣም ጨዋ ነው እስካሁን ድረስ ባያችሁት ሁኔታ ላይ። ከእሷ ጋር በሚያደርጉት ግብግብ ግን ነገሩ መሃል ላይ ሰላም ለማብረድ እያደረጉ ነው ያሉት። ከጊዜ በኋላ ምናልባት ልቡን ልታሸንፈው ትችላለች ምሳሌ። ይህን ያልኩበትን ምክንያት ልንገራችሁ። በመጀመሪያ ደረጃ ምሳሌ ገና እዛ ቦታ ላይ እንደገባች ልጁን እንዳስፈሪ ሰው አታየውም ነበረ። ማለትም አጋቹን ማለት ነው። እንደውም እንደ ጓደኛው አድርጋ ለማውራት ትፈልጋለች። የራሷን ንጹህ ልብ እሱ ደግሞ እያየው ይመጣና ልጅቷ በጣም ቀለል ያለች ልጅ እንደሆነችና እዚህ እስካለች ድረስ መብላትና መጠጣት እንዳለባትም ጭምር እሱ ምንም እንደማይጎዳት እየነገራት በዚህ ሁኔታ ላይ እየተግባቡ ይመጡና
ጭራሽ ተረት እንዲያነብላት ሁላ ጥያቄ ታቀርብለታለች። በዚህ ሁኔታ ላይ ልቧ ምን ያህል ሩሩህ እንደሆነ ያይና እኔ ተረት አንብቤ አላቅም፣ አንቺ ይበልጥ ሆኖ እንድታነብልኝ እፈልጋለሁ ብሎ ጥያቄው ሲጠይቃት ወዲያውኑ ያለማንገራገር እሺ ብላ ተረት ትነግረዋለች። በዚህ መሃል የምትነግራቸው ተረቶች አስተማሪ የሆኑ ሰዎችና ምናልባት እሱም ከስህተቱ ተምሮበት ከዚህ ነገር እንዲወጣ ሊያደርገው የሚችል ነገር ነው። ይሄ መልካም ዜና ሆኖ ሳለ ሌላው ወደነ ሜላትና ወደነ ኤፍራታ እንመለስ። ኤፍራታ ምን ያህል ትልቅ ችግር ውስጥ እንደገባች ሁላችሁም ታውቃላችሁ። ዝና ተፈታም አልተፈታም እሷ ችግር ውስጥ ነች። ዝና ከተፈታ ዝና ራሱ አሯሩጦ ያለችበት ገብቶ ያወጣትና የሚገላት ነው የሚሆነው። ዝና እስካልተፈታ ድረስ ደግሞ የዝና ሰዎች ወይንም ካሌብ ሞሲሳ የሚባለው ደግሞ ኤፍራታን ለትንሽ ጊዜ እንደሚጠብቃትና እነሱ ፈልገው የማያገኙት ከሆነ እሷ ወዲያውኑ ተይዛ እንደምትታገት ጭምር ተነግሯታል። በዛም አለ በዚህ ምንም መውጫ መንገድ የላትም። ሜላት ምን እንደነገረቻት ከሆነ ይሄ መጀመሪያውኑ የሰራሽው ትልቅ ስህተት ነው። ያኔ ከመድብል ይልቅ ዝናን ማሳገት አልነበረብሽም። መድብልን እኮ ትእዛዝ ተሰጥቶሽ ነበር እንድትገዩ። ለምን ያንን አላደረግሽም? አንቺ ግን በተቃራኒው ዝና እንዲያዝ አደረግሽ። ይሄ ነው ያንቺ ጥፋት ብላ ሜላት እሷ እንዲሰማት ታደርጋታለች። ሁለቱ ግን ትንሽ ቆይተው ከተስማሙ በኋላ ሜላት አንድ ነገር ቃል ትገባላታለች ለኤፍራታ። ከዚህ ነገር ሁሉ ስንገላገል እኔና አንቺ አንድ ላይ አብረን የምንኖር ይሆናል። አንቺም ከዚህ ወትሽ ተቀይረሽ ጥሩ ኑሮ እንድትኖሪ አደርግሻለሁ ስትላት ነበረ ሜላት። በሌላኛው መንገድ ስናየው ዝና እዛ እስካለ ድረስ አሁን ድረስ እያሰቃዩት ነው። ፊቱን አበላሽተውታል ሙሉ ለሙሉ ማለት ይቻላል። ሞገስ ደግሞ በራሱ መንገድ ያው ይህንን ነገር እሺ ብሎ የማይፈርምልኝ ከሆነ መሽኛውን እቆርጥለታለሁ ወይንም አኮላሽበታለሁ ብሎ ለፍቅረኛው ሲነግራትም ጭምር ሰምታችኋል። ይሄ ነገር መጥፎ ቢሆንም ግን አደርገዋለሁ ሲል ነበረ። ነገር ግን ሞገስ ወደዛ እንደሄደ ዝና ገና ከመጀመሪያው እሱም ማበሳጨት ይጀምራል። አንተ ሁሌ ወረኛ ነህ፣ ነገሮችን ስታደርግ አይቼህ አላቅም፣ ስለዚህ ድፍረቱም አይኖርህም እኔን ለማሰቃየት እያለ እሱን ንዴት እንዲይዘውና የባሰ ሞገስ እልህ ውስጥ እንዲገባ ካደረገው ምናልባት ያኔ ዝቶት ያወራውን ነገር በእውኑ ሊያደርገው ይችላል። እናንተ ምን ታስባላችሁ በዚህ ሁኔታ ላይ? የመጨረሻውና ቀጣዩ ክፍል ላይ የሚፈጠሩትን በአጭሩ እንገራችሁ። መጀመሪያው ሜላት እዛ ቦታ ድረስ ማቴን ከሆነ ወይንም ደግሞ ሜላት የተሰጣት ከካሌብ ሞሲሳ የመጀመሪያው ትዕዛዝ ምንድነው? ምናልባት መድብል ለሌሎቹ ቦታው ይነግራቸዋል ብለሽ የምትጠረጥሪያቸውን ሰዎች ስም ስትስራቸውን ስጪኝ፣ እነሱን እያንዳንዳቸውን አግታለሁ ብሏል። ግን ክሱን ከማገታቸው በፊት ሌላ መድብል የሚያሳስበው ሰው ካለ እነሱን ልታመጭልኝ ይፈልጋለሁ። ድጋሚ ሁለተኛ ሰው ሲይዝበት ዝናን ምናልባት ሊለቀው ይችላል። አሊያም ደግሞ ይህን የማያደርግ ከሆነ ምን ያህል ጀግናና ቆራጥ እንደሆነ እያየን መተናል ብሏል። ሜላት አሁን ላይ የምታጣራው ነገር ቢኖር ምናልባት ሞገስን ወይ ደግሞ ቅድስትን ከሁለት አንዱ ያቃሉ ብላ የምታስብ ከሆነ ሁለቱን አንዳቸው ከታገቱ ያው የሚሰቃዩ ከሆነ ወዲያውኑ ያለበትን ቦታ መናገራቸው የማይቀር ነገር ነው። መድብል በዚህ ሰዓት ብልጥ ከሆነ ዝና ወዲያውኑ ከታገተበት ቦታ ወስዶ ሌላ ቦታ መቀየር ይኖርበታል። ያው ሁለቱም እንዳይታወቁበት ማለት ነው። በስተመጨረሻ የምንለው ይሄንን ነው። እስካሁን ድረስ እየተከታተላችሁኝ ያላችሁ ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላ እንዲሰራላችሁ የምትፈልጉትን ድራማ ካለ እናንተ ኮሜንት ላይ አስቀምጡልኝ። እነዛ ድራማ ላይ እንገናኛለን። መልካም ጊዜ